ተውለ ስራ ነው እንግዲህ አሁን ወቅ በቃ كلام دي جاري አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አድማጮቼ ተመልካቾቼ የዛሬው የትምህርታችን ርዕስ የሚያተኩረው አድማጮቼ ተመልካቾቼ የዛሬው የትምህርታችን ርዕስ የሚያተኩረው 99% የሚሆነው ለማህፀን በር ካንሰር መከሰት ምክንያት የሆነውና የተደበቀው ቫይረስ ማን ነው የሚል ነው። አድማጮቼ ተመልካቾቼ 99% የሚሆነው ለማህፀን በር ካንሰር መከሰት ምክንያት የሆነውና የተደበቀው ቫይረስ ማን ነው የሚለውን በዚህ ቪዲዮ እንነጋገራለን። መንስኤው ለማህፀን በር ካንሰር ዋናው መንስኤ ማን ነው ሲባል ቫይረስ ነው መልሱ። የትኛው ቫይረስ የሚለውን ደግሞ ስናይ 99% የሚሆነው ካንሰርን የማህፀን በር ካንሰርን የሚያመጣው ዋናው ቫይረስ ሂዩማን ፓፒሎማ ቫይረስ ይባላል። ሂዩማን ፓፒሎማ ቫይረስ ማለት ምን ማለት ነው? ሂዩማን ፓፒሎማ ቫይረስ ማለት የቫይረስ አይነት ነው። ሂዩማን ፓፒሎማ ቫይረስ ማለት ምን ማለት ነው የሚለውን ስናይ ሂዩማን ፓፒሎማ ቫይረስ ማለት የቫይረስ አይነት ነው። እሱም ባለ 2 ዘረመል መንሰላል ያለው ማለት ነው። ይህ በግብረ ሥጋ ግንኙነት አማካኝነት ከሚተላለፉ በሽታዎች ቫይረሶች ውስጥ ዋነኛውና ሁልጊዜ የሚገኘው ወይም ደግሞ የተለመደው ቫይረስ ነው ማለት ነው። ስለዚህ ሂዩማን ፓፒሎማ ቫይረስ ማለት በግብረ ሥጋ ግንኙነት አማካኝነት የሚመጣ የቫይረስ አይነት ነው። ወይም የማህፀን በር ካንሰር በሂዩማን ፓፒሎማ ቫይረስ አማካኝነት የሚመጣ ሲሆን እሱም በግብረ ሥጋ ግንኙነት አማካኝነት ከሚተላለፉ በሽታዎች ውስጥ ዋነኛውና የተለመደው ነው። ሂዩማን ፓፒሎማ በሌላ አነጋገር ሂዩማን ፓፒሎማ ቫይረስ ማለት በግብረ ሥጋ ግንኙነት የሚተላለፍ ቫይረስ ነው ማለት ነው። የፓፒሎማ ቫይረስ አይነቶች ስንት ናቸው? የፓፒሎማ ቫይረስ አይነቶች ስንት ናቸው የሚለውን ደግሞ ስናይ የፓፒሎማ ቫይረስ አይነቶች ወይም ደግሞ የማህፀን በር ካንሰርን የሚያመጣው የፓፒሎማ ቫይረሶች በአይነት እስከ 200 በላይ ይደርሳሉ። ከነዚህ ከ200 በላይ ጥናቶች እንደሚያሳዩት እና እንደሚጠቁሙት የፓፒሎማ ቫይረስ አይነቶች ከ200 በላይ ይሆናሉ። ከነዚህ ውስጥ ደግሞ 40 የሚሆኑቱ የፓፒሎማ አይነቶች የብልትን ዙሪያ አካባቢ ይወራሉ። የሴትንና የወንድን ብልት፣ የማህፀንን፣ የሰገራ መውጫን አካባቢ ወረው የሚገኙቱ በቁጥር 40 አካባቢ ይሆናሉ። እንግዲህ ጥቂቶቹ ዝቅተኛ ጉዳት የሚያስከትሉ ሲሆን ትንንሽ ኪንታሮት መሳይ ነገሮች ካሉ በአካባቢያችን
በታችኛው የአካላችን አካባቢ የመራቢያ አካላችን አካባቢ የሰገራ መውጫችን አካባቢ የብልታችን አካባቢ የእነዚህ ጥቂቶች እና ኪንታሮት መሳይ ነገሮች ካሉ እነሱ በእንግሊዘኛው አጠራር ዋርትስ ወይም ደግሞ ጥቃቅን ኪንታሮቶች ብለን የምንጠራቸው ናቸው። እነዚህ በፓፒሎማ ቫይረስ ዘሮች የሚመጡ የኪንታሮት አይነቶች ናቸው። ከነዚህ ውስጥ ደግሞ ሌሎችም አሉ። ለካንሰር ከፍተኛ ስጋት የሆኑ ቫይረሶች አሉ። ከነዚህ ከአርባዎቹ ውስጥ ለካንሰር ከፍተኛ ስጋት የሆኑ ቫይረሶች አሉ። እነዚህ የሴትና የወንድ ብልት አካባቢ፣ ማህፀን አካባቢ፣ የሰገራ መውጫ አካባቢ የሚገኙና ካንሰር እንዲፈጥሩ የሚችሉ ጥቂቶች ደግሞ ያሉ መሆናቸውን በዚህ አጋጣሚ ልነግራችሁ እወዳለሁ። የፓፒሎማ አይነቶች ሁለት አይነት የካንሰር ጉዳት ያመጣሉ። አንደኛው ዝቅተኛ ጉዳት የሚያመጡ አሉ። ከፍተኛ ጉዳት የሚያመጡ የፓፒሎማ አይነቶች አሉ። እያንዳንዳቸውን ስናያቸው ዝቅተኛ ጉዳት ከሚያመጡ የፓፒሎማ ቫይረስ አይነቶች አይነት 40፣ አይነት 42፣ አይነት 43፣ 44፣ 54፣ 61፣ 72 እና 81 ዝቅተኛ የሆነ የቫይረስ ጉዳት የሚያመጡና ክንታሮት መሳይ የሚያመጡ የቫይረስ አይነቶች ናቸው። እነዚህ አይነቶች ዝቅተኛ ጉዳት የሚያመጡ የፓፒሎማ ቫይረስ አይነቶች ናቸው። አይነት 11፣ አይነት 12 ደግሞ እስከ 90% ሊደርሱ የሚችሉ የኪንታሮት መሳይ ካንሰርን ሊያመጡ የሚችሉ ናቸው። አድማጮቼ፣ ተመልካቾቼ እነዚህ በስዕሉ ላይ የምታዩቸው የአይነ ሉባ ክንታሮት ወይም ከመዳፍ ግልባጭ ያለውን የሚያመጡ እንደዚህ አይነት አሉ። የመዳፍ ክንታሮት አሉ እንደምታዩት፣ የብልት ክንታሮት አሉ እንደዚህ እንደምታዩት እና የእግር ክንታሮት ውስጥ አሉ። እነዚህ የምታዩት እነዚህ ዝቅተኛ ጉዳት የሚያመጡ የፓፒሎማ ቫይረስ አይነቶች ናቸው ማለት ነው። ወይም እነዚህ የሚመጡት በዝቅተኛ የፓፒሎማ ቫይረስ አይነቶች ከላይ የተዘረዘሩት አይነቶች በተለይ ደግሞ 11 እና 12 የቫይረስ አምጪ እነዚህን አምጪ የቫይረስ አይነቶች ናቸው ማለት ነው። እንግዲህ ወደ ዋናውና ከፍተኛ ጉዳት ከሚያመጡ የፓፒሎማ ቫይረስ አይነቶች ውስጥ እጅግ ከፍተኛ ጉዳት ከሚያመጡ የፓፒሎማ አይነቶች ውስጥ አይነት 16፣ አይነት 18፣ አይነት 31፣ አይነት 33፣ አይነት 35፣ አይነት 45፣ 52 እና 58 እነዚህ ዝርያዎች የማህፀን ጫፍ ካንሰርን በተመለከተ ከፍተኛ ጉዳት የሚያመጡ የቫይረስ አይነቶች ናቸው። እነዚህ ስምንቱ ከፍተኛ ጉዳት ከሚያደርሱ የማህፀን በር ካንሰር አምጪ የቫይረስ አይነቶች ወይም ደግሞ የፓፒሎማ ቫይረስ አይነቶች ወይም ደግሞ የሂውማን ፓፒሎማ ቫይረስ አይነቶች ናቸው ማለት ነው። ሂውማን ፓፒሎማ ቫይረስ በእንግሊዘኛው አይነት 16 ከነዚህ ከስምንቱ ውስጥ ደግሞ በሀገራችንም በዓለም አቀፍ ደረጃም በአፍሪካ ደረጃም እነዚህ አይነት 16 አይነት 18 ሁለቱ በጋራ እስከ 70% ከካንሰር ከመቶ ሰዎች ውስጥ 70%ን የሚይዙት 70%ን የሚይዘው ካንሰር የማህፀን በር ካንሰር ከመቶ ሰዎች ውስጥ 70%ን የሚሆነውን
የማህፀን በር ካንሰር የሚያመጡት ሁለቱ ዋና ዋና የካንሰር አይነቶች አይነት 16 እና አይነት 18 የሚባሉት ናቸው። እነዚህ የማህፀን በር ካንሰር መነሻ ምክንያት የሆኑ እጅግ በጣም ከፍተኛ የቫይረስ አይነቶች ናቸው። ከፍተኛ ጉዳት የሚያደርሱ የቫይረስ አይነቶች ናቸው። እነዚህ በብዛት የሚገኙና ከፍተኛ ጉዳት የሚያደርሱ የፓፒሎማ ዘሮች ሲሆኑ አይነት 16 እና 18 70% የሚይዘውን የማህፀን በር ካንሰር የሚያመጡ የሂዩማን ፓፒሎማ ቫይረስ አይነቶች ናቸው። ሌላው አይነት 11፣ አይነት 33፣ አይነት 45፣ አይነት 52፣ አይነት 58 እስከ 25% ድረስ ከ25 እስከ 30% ድረስ የሚደርስ የማህፀን በር ካንሰር መያዝን ምክንያት በማድረግ የሚመጡ አምጪ የሂዩማን ፓፒሎማ ቫይረስ አይነቶች ናቸው። ነገር ግን 16 እና 18 የሚባሉት እጅግ ከፍተኛ ጉዳት የሚያደርሱ ሲሆኑ እነዚህ አይነት 31፣ አይነት 33፣ አይነት 45፣ አይነት 52 እና 58 እና እነዚህ 25%ን የሚሆነውን የማህፀን በር ካንሰር የሚያመጡ የቫይረስ አይነቶች ናቸው ማለት ነው። ፓፒሎማ ቫይረስ የት የት ይኖራል? ፓፒሎማ ቫይረስ ታዲያ የት የት ይኖራል የሚለውን ስናይ ፓፒሎማ ቫይረስ ስስ አካላትን በመውረርና በማጥቃት የሚኖር ሲሆን ለምሳሌ አፍ አካባቢ፣ ቆዳን፣ የማህፀንን በር የሚያጠቃ እና እዚያ አካባቢ የሚኖር የቫይረስ አይነት ነው። እንዲሁም የሰገራ መውጫ አካባቢ፣ የብልት ስስ ክፍል አካባቢ፣ አልፎ አልፎ የመተፈሻ አካልም ላይ ሊገኝ የሚችልና ይህንንም የሚወር ይህንንም የሚያጠቃ የፓፒሎማ ቫይረስ መኖሪያ ቦታው እነዚህ ናቸው ማለት ነው። ፓፒሎማ ቫይረስ ለምን የማህፀንን በር በጣም ይፈልገዋል? ፓፒሎማ ቫይረስ በተለይ 16 እና 18 አይነት 16 እና 18 ለምን የማህፀንን በር በጣም ይፈልገዋል? ምክንያቱም የሴቶች የሰውነት ክፍል ተጋላጭ ስለሆነ እና ስስ ስለሆነ ነው። ይህ ማለትም እርጥበት የሚገኝበት ስስ ክፍል ስለሆነ እና ለስላሳ ስለሆነ እንዲሁም እነዚህ ነገሮች ደግሞ ምቹ የሰውነታቸው ክፍል በመሆኑና ቫይረሱ እነዚህን አካባቢዎች እጅግ ስለሚፈልጋቸው ነው። የዚህ ዋና ምክንያት ደግሞ ሌላኛው ዋና ምክንያት ደግሞ ይህ የማህፀን በር ጫፍ ሁለት አይነት ሴሎች የሚገናኙበት ማለትም የሴትና የወንድ ብልት የሚገናኙበትና የሚነካኩበት አካባቢ በመሆኑ ቫይረሱ ይህንን አካባቢ እጅግ በጣም ይፈልገዋል። ይህን ተከትሎ ቫይረሱ ራሱን የሚቀይርበትና ሴንሲቲቭ ዞን ስለሚያገኝ ወይም ስለሆነለት ወይም እዚህ አካባቢ በመሆኑ ይህንን ተከትሎ ቫይረሱ ራሱን የሚቀይርበት ሴንሲቲቭ ዞን ወይም ደግሞ ሴንሲቲቭ አካባቢ በመሆኑ ለፓፒሎማ ኢንፌክሽን በቀላሉ ለመጣበቅ ስለሚያግዘውና ወደ ውስጥ ቦርቡሮ ለመግባት ቀላል ስለሆነለትና ምቹ ከመሆኑ የተነሳ ለመራባት፣ ለመባዛት፣ ለመሰራጨት እና ድብቅ ቦታም ስለሆነ ቫይረሱ በእጅጉ ይፈልገዋል። በመጨረሻም እነዚህን ተከትሎ የራሱን ሂደት ካጠናቀቀ በኋላ ይህንን
የማህፀን በር ካንሰር ተጋላጭ ያደርጋቸዋል። በመጨረሻም ጊዜውን ጠብቆ ለማህፀን በር ካንሰር ተጋላጭ ያደርጋቸዋል ማለት ነው። አድማጮቼ፣ ተመልካቾቼ የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። በሚቀጥለው በተመሳሳይ ቪዲዮና የዚህን ቀጣይ ክፍል የማቀርብ ሲሆን እንድትከታተሉኝ በአክብሮት እጠይቃለሁ። አመሰግናለሁ። እንዴት ወደ ውስጥ ይገባል? የማህፀን በር ካንሰር እንዴት ወደ ውስጥ ይገባል? አድማጮቼ፣ ተመልካቾቼ እንዴት ወደ ውስጥ ወደ ማህፀን ይገባል የሚለውን ስናይ ደግሞ ወደ ውስጥ የሚገባው በግብረ ሥጋ ግንኙነት አማካኝነት ነው። ይህም በግንኙነት ጊዜ ፍትጊያ ስላለ እጅግ በጣም ትንሽ ቀዳዳ ብጣሽ ነገር ስስ ክፍል ወይም ትንሽ መበተክ ወይም መቀደድ ስለሚፈጠር ወይም መፈጠሩም ስለማይቀር ቫይረሱ ይህችን ተከትሎ ይህችን አጋጣሚ በእጅጉ ይጠቀምባታል። ይህችን መቀደድ ቫይረሱ ለራሱ ዓላማ ይፈልጋታል። ከተጣበቀ በኋላ ወደ ቆዳ ስስ ስር ወይም ደግሞ ባዛል ሴል ውስጥ ይገባል። ከዚያ ባዛል ሴል ውስጥ ተደብቆ ለመራባትና ወደ ብዙ ሴሎች ለመከፋፈልና ለመባዛት እጅጉን ይጠቀምበታል ማለት ነው። በዚህ ጊዜ ፓፒሎማ ቫይረስ በውስጡ ያለውን ባለ ሁለት ዘረመል መሰላል ቅርጹን ወደ ሴቷ የሰውነት አካል ወደ ሴቷ የሰውነት ሴል ወይም ሴሎች ኒውክለስ ውስጥ ይለቀዋል። ኒውክለስ ደግሞ አጠቃላይ የሴሎችን የሰውነት ክፍል መቆጣጠሪያ ዋና ጣቢያ ነው። ይህ ዝም ብሎ በሴሎች ላይ ነፃ ሆኖ አይንሳፈፍም። ነገር ግን የሴሎቻቸውን ኖርማል ሂደት እንቅስቃሴ የኖርማል ሂደት በማስወገድ ያንን ተረክቦ የቫይረሱን ፕሮቲን ይፈጥራል። ያንን በመረከብ በማስገደድ ሲስተሙን ብሎክ በማድረግ እና ኖርማል ሂደቱን በማቋረጥ ያንን ሂደት ተረክቦ የቫይረሱን የራሱን ፕሮቲን ይፈጥራል። ለምሳሌ 5ቱን ሂደቶችን ስናይ ቫይረሱ በግብረ ሥጋ ግንኙነት አማካኝነት ይገባል። ከዚያ ማህፀን በር ሴሎች ላይ ይጣበቃል። ከዚያ በኋላ ቫይረሱን ወደ ውስጥ ይልካዋል። ዲኤንኤ የሚባለውን ወይም ደግሞ ዘረመሉን ወደ ውስጥ አስርጎ ያስገባዋል። የሰውነትን መቆጣጠሪያ ማሽን በሙሉ ይቆጣጠርና ቫይረሱ መራባትና መሰራጨት ይጀምራል ማለት ነው። 5ቱ ዋና ዋና ሂደቶች እነዚህን ይመስላሉ። እነዚህ ፕሮቲንን ፈጠረ ማለት የተለያዩ ፕሮቲኖችን ይፈጥራል። እንግዲህ የሴቷን ወይም የሰውን ወይም የማህፀን በር አካባቢ ያለውን የሴሎቻችንን ኒውክለስ የሴሎችን ኒውክለስ የኖርማል ሂደት በመቆጣጠር ፕሮቲንን መፍጠር ነበረበት። ስለዚህ የፕሮቲን ዘሮች ሲፈጥር የተለያዩ የፕሮቲን ዘሮችን ይፈጥራል። ለራሱ እንደሚያመቸው አድርጎ የፕሮቲን ዘሮችን ይፈጥራል። ለምሳሌ የፕሮቲን ዘሮች ከኢ1 እስከ ኢ7 ድረስ የሚደርሱትን ይፈጥራል። ኢ ማለት ኤርሊ ፕሮቲን ማለት ነው። ኤርሊ ፕሮቲን ፕሮዳክሽን ማለት ነው። ከኢ1 እስከ ኢ7 ድረስ ያሉትን ፕሮቲኖች ይፈጥራል። ካንሰርን ሊፈጥሩ የሚችሉ ኦንኮፕሮቲን ይባላሉ። እነዚህ ኢ1 እና ኢ7 ከኢ1 እስከ ኢ7 ያሉት ምን ይባላሉ ብለን ስናይ እነዚህ የፕሮቲን ዘሮች ናቸው። አስቀድመው የሚፈጥሩ ሴቷ አስቀድመው
የሚፈጠሩ በቫይረሱ አስቀድመው የሚፈጠሩ የፕሮቲን አይነቶች ሲሆኑ በሂውማን ፓፒሎማ ቫይረስ አማካኝነት የሚፈጠሩ የፕሮቲን ዘሮች ሲሆኑ ካንሰርን ሊፈጥሩ የሚችሉ ኦንኮፕሮቲን ይባላሉ። ሌላኛው መጣሪያቸው ኦንኮፕሮቲን ይባላሉ። ኦንኮጄኒክ ወይም ካንሰርን የሚፈጥሩ የፕሮቲን ዘሮች እንደማለት ነው። እነዚህ የሚፈጠሩት ወዲያውኑ ኢንፌክሽኑ ወዲያውኑ ወደ ሴቷን ኒውክለስ ከመግባቱ ወዲያውኑ ነው የሚፈጠሩት። እነዚህ ከኢ1 እስከ ኢ7 ድረስ ያሉት ከኢ1 እስከ ኢ7 ድረስ ያሉት እነዚህ ገና በለጋ ጊዜው የሚፈጠሩ ናቸው። ኤርሊ ፕሮቲን ፕሮዳክሽን የሚፈጠሩ ናቸው። እነዚህ ነገሮች ለቫይረሱ በህይወት ለመኖር ወሳኝና በጣም ጠቃሚ የፕሮቲን ዘሮች ናቸው። ከኢ1 እስከ ኢ7 ድረስ ያሉት እነዚህ ነገሮች ለቫይረሱ በጣም በህይወት ለመኖር ለመራባት፣ እዚያ አካባቢ ለመቆየት፣ ለመባዛት ወሳኝ ነገሮች ናቸው ማለት ነው። ይህም ለቫይረሱ መባዛትና መራባት እጅግ በጣም ጠቃሚ የፕሮቲን አይነቶች ናቸው። እነዚህም የሚፈጠሩት በፓፒሎማ ቫይረስ አማካኝነት ነው ማለት ነው። እነዚህ ወዲያው ኢንፌክሽን እንደጀመረ የሚፈጠሩ የፕሮቲን ዘሮች ናቸው። ለምሳሌ እያንዳንዱን ብናይ E1 ኤርሊ ፕሮቲን ፕሮዳክሽን 1 ማለት ነው። ኤርሊ ፕሮቲን ፕሮዳክሽን 1 ቫይረሱ ወደ ሴቶች ማህፀን ጫፍ ሴል ውስጥ ከገባ በኋላ ዘረመሉን ከዚፑ ወይም ከኮፈኑ አውጥቶ ወደ ሴቷ ማህፀን ሴል ውስጥ የሚለቅበት ጊዜ የሚፈጠር የፕሮቲን አይነት ነው። በዚህ ጊዜ በቁጥር የሚባዛበት ጊዜ ነው ማለት ነው። አድማጮቼ፣ ተመልካቾቼ E2 ኤርሊ ፕሮቲን ፕሮዳክሽን 2 ማለት ወይም E2 ብለን የምንጠራው የሚገኘው ፓፒሎማ ቫይረስ ላይ ነው ወይም ቫይረሱ ራሱ ላይ ነው። ይህ የተቆጣጣሪነት ወይም ኮንትሮል ባህሪ ያለው ነው። ይህ E2 ጂን ተቆጣጣሪ፣ ሌላ ስሙ ጂን ተቆጣጣሪ ይባላል። የራሱን ቫይረስ ጂን የሚቆጣጠር ነው። ሁለት አካላት ጥቅም አለው። ለሁለቱ አካላት ሰዎች ጥቅም አለው። ለቫይረሱም ለሴቷም ጥቅም አለው። ይህ ለሴቶችም ለቫይረሱም ጥቅም አለው። ለቫይረሱ የሚሰጠው ጥቅም ኦንኮ E6 እና ኦንኮ E7 ወይም E6 እና E7 መቼና በምን ያህል መመረት እንዳለበት ይነግረዋል፣ ያስረዳዋል፣ ይጠቁመዋል፣ ይመረዋል ማለት ነው። ማን? E2 የሚባለው ለማን? ለቫይረሱ። E6 እና E7 የሚሰሩት በE2 ቁጥጥር ውስጥ ነው ማለት ነው። አድማጮች ተመልካቾቼ፣ እነዚህን ያመጣውበት ምክንያት በኋላ ምርመራው ላይ እንዴት እነዚህ ነገሮች ጠቃሚ እንደሆኑ ለማስረዳት ስለፈለኩኝ ነው። E2 በማይኖርበት ጊዜ ቫይረስ ውስጥ በማይኖርበት ጊዜ E6 እና E7 ከቁጥጥር ውጭ ይሆናሉ ማለት ነው። ስለዚህ E2 መኖሩ ነው ለE6 እና E7 የሚቆጣጠረው ማለት ነው። E2 ካለ እንጂ ምን ሆነ ነው? ይሄ ነው እንጂ ወደዚህ አብሬ ይወጣል እኮ ኋላ ክላ ነው። ወደዚህ ለምን ነው የምታወልቅ እንደዚህ በዚህ እንትን E2 ካለ ግን ይቅርታ ተመልካቾች፣ አድማጮቼ ይሄ ልጅ ስለረበሸኝ ነው። አድማጮቼ፣ ተመልካቾቼ ይቅርታ። E2 ካለ ግን E6 እና E7 በቁጥጥር ውስጥ ስራቸውን ይሰራሉ። በዚህ መሰረት የE2 መኖር ለሴቶች በጣም ይጠቅማል ማለት ነው። E2 ኤርሊ ፕሮዳክሽን ፕሮቲን 2 የሴቶች ዘረመል እና የፓፒሎማ ዘረመል ከተገናኙ E2 የሚባለው
ቶታሊ ይጠፋል ማለት ነው። በዚህ ጊዜ E6 እና E7 ከቁጥጥር ውጭ መሆን ይጀምራል። የሴቶችን የማህፀን በር ካንሰር ያጠቃል። ይሄ ነው። ከዚህ ቀጥሎ ፕሮቲን 53 እና አርቢ ምንድናቸው? ፕሮቲን 53 እና አርቢ ምንድናቸው የሚለውን ስናይ በእኛ በሰዎች በተለይ በሴቶች የሚመነጭ ወይም የሚገኝ ፕሮቲን ነው። ክፉኛ የሚራቡበትን የሚባዙበትን ሴሎች በማቆም በመግታት ወይም በማዘግየት የሚታወቁ የፕሮቲን አይነቶች ናቸው እነዚህ ሁለቱ። በዋነኝነት ደግሞ ተጎድተው የሚባዙትን ሴሎች የሚያዘገይ የተበላሹትን ሴሎች የሚያዘገይ እንዳይራቡ የሚያዘገይ ወይም የሚቆጣጠር ነው ማለት ነው። ወይም በሌላ መንገድ ሂደው በሽንት አማካይነት በተለያየ ነገር አማካይነት በሌላ መንገድ ሂደው እንዲቋረጡ የሚያረጉ ናቸው እነዚህ ሁለቱ። ካንሰር ፕሮቲን ይህ ደግሞ ወይ በሌላ አጠራሩ ቱመር ሰፕረሰር ፕሮቲን ይባላሉ። እነዚህ የተጎዱትን ሴሎች የተበላሹትን ሴሎች ቶሎ ወደሚወገዱበት ሳይክል ውስጥ የሚያስገቡት ፕሮቲኖች ናቸው ማለት ነው። እነዚህ እኛ ሰዎች ላይ ሴቶች ላይ የሚፈጠሩ ያሉ በጣም ጠቃሚ ተከላካይ የፕሮቲን አይነቶች ናቸው ማለት ነው። እንግዲህ እነዚህ ሲወገዱ ወይም እነዚህን ሲያስወግዳቸው ምን ይፈጠራል የሚለውን አብረን የምናየው ነገር ይሆናል። እንግዲህ ጦርነቱ የሚካሄደው በፕሮቲን 53 በተጎዱና በተበላሹ ሴሎች መካከል ነው ማለት ነው። አርቢ ማለት ሪቲኖብላስቶማ የሚባል የፕሮቲን አይነት ሲሆን የተጎዱ ሴሎች በፍጥነት እንዳይራቡና የተጎዱ ሴሎች የተጎዱ የሴቶች ሴሎች የተጎዱ የተበላሹ የሴቶች ሴሎች በፍጥነት እንዳይራቡና እንዳይከፋፈሉ እንደ ትራፊክ ተቆጣጣሪ ሆኖ የሚያገለግል ፕሮቲን ነው ማለት ነው። ታዲያ በማህፀን ጫፍ ካንሰር ውስጥ E6 እና E7 ምንና ምን ናቸው የሚለውን ስናይ ደግሞ በቫይረሱ በራሱ የሚመረት ፕሮቲን ሲሆን ይህም ኦንኮ E6 ኦንኮ ፕሮቲን ይባላሉ። ይህ የፕሮቲን ምርት ለቫይረሱ መልካም አጋጣሚና ጠቃሚ የሆነ የፕሮቲን አይነቶች ናቸው። በሰው ኒውክለስ ውስጥ የሚገኘው ፕሮቲንን ራይቦዞምስን ስራውን በማጥፋት ሴቷ ራሷን እንዳትከላከል ያደርጋታል ማለት ነው። ስለዚህ እነዚህ ፕሮቲኖች ለሰው መጥፎች ናቸው፣ ለሴቷ መጥፎች ናቸው። ከሴቷ ሴል ውስጥ የሚኖሩና ስለዚህ እነዚህ ፕሮቲኖች ለሰዎች መጥፎች ናቸው ወይም ደግሞ ለሰዎች አዳጋ ናቸው ወይም ደግሞ ለሴቶች እጅግ በጣም አዳጋ ናቸው። ከሴቷ ሴል ውጊያ በመቋቋም ከሴሎች ውጊያ በመቋቋም እና የራሳቸውን ሂደት የሚያካሂዱ የፕሮቲን አይነቶች የቫይረሱ የፕሮቲን አይነቶች ናቸው ማለት ነው። ይህ ማለት ፕሮቲን 53 መጥፋትና በE6 እና በE7 ጥፋት ማለት ጠፋ ማለት ፕሮቲን 53 በE6 እና በE7 ጠፋ ማለት ቫይረሱ ብዙ ኮፒ ይሆናል ወይም ደግሞ ብዙ ይመረታል ማለት ነው። እነዚህ E6 እና E7 በመመረታቸውና በመኖራቸው ለቫይረሱ አጋዥና ተቋቁሞ እንዲኖር ውጊያውን ተቋቁሞ እንዲኖር ያግዙታል ማለት ነው። ስለዚህ E6 ፕሮቲን 53ን በማስወገድ በመምታትና ዘበኛ ሆኖ የሚያገለግለውን
ፕሮቲን 53ን በማጥፋት የተጠመደ ነው ማለት ነው። E7 ደግሞ አርቢን በማገትና በማጥቃት ሁሉ ጊዜ የተመቸ ነገር እንዲዘጋጅለት መንገዱ ሁሉ ክፍት እንዲሆንለት ይፈልጋል ማለት ነው። ስለዚህ E6 እና E7 በእንደዚህ መንገድ መጥፎ ባህሪያቸውን በሴቶች ማህፀን ላይ ያካሂዳሉ ማለት ነው። በመጨረሻም ቫይረሱ አሸናፊ ሆኖ ይወጣል ማለት ነው። የተበከለችው ሴል እንደፈለገችው መራባት፣ መባዛት ማንም የማይቆጣጠራት እና ሴል ትሆናለች እና ትራባለች፣ ትባዛለች ማለት ነው። ቫይረሱ አሸናፊ ሆኖ ይወጣል ማለት ነው። በመጨረሻም ካንሰር ይፈጠራል ማለት ነው፣ ወይም ካንሰር ይሆናል ማለት ነው። ሌላው ሁለተኛው የሚፈጠረው ቫይረሱ ላይ ከኤል1 እስከ ኤል2 ያሉት ወይም ሌት ፕሮቲን የሚባል ፕሮቲን ይፈጠራል ማለት ነው። ይህ ደረጃ ከኦንኮ E6 እና E7 ፕሮሰስ ከተካሄደ በኋላ የሚፈጠር ሌት ፕሮቲን ነው እና ዘግይቶ የሚመጣ ፕሮቲን ማለት ነው። ቫይረሱ አዲስ ቫይረስ ሲፈጠር ወዲያውኑ ተፈጠረ ማለት ነው፣ ወይም ደግሞ ወዲያውኑ ተከሰተ ማለት ነው። አዲስ ዘረመል ተፈጠረ ማለት ነው። ይሄ ፕሮቲን ሌት ፕሮቲን ሲፈጠር አዲስ ዘረመል ያለው ቫይረስ ተፈጠረ ማለት ነው። ቫይረስ የሚሆን ሼል አኩፋዳ መሰራት ማለት ነው። ወይም ሌላ ቫይረስ ሲፈጠር አኩፋዳ ሆኖ ወይም ከበር ሆኖ የሚያገለግለው ተፈጠረ ማለት ነው። አዲሱ ቫይረስ በሞተው ቆዳችን ስር ተደብቆ እንዲቆይ የሚያደርጉት የቫይረሱ ክፍሎች ናቸው ማለት ነው። እነዚህ ለሁለተኛ ዙር አዲስ ጥቃት የሚጀምርበትና የሚዘጋጅበት ክፍል እነዚህ በኤልና ከኤል1 እስከ ኤል2 የሚገኙ የፕሮቲን ዘሮች ናቸው ማለት ነው። ይህ ሌላ ጥቅም አለው። ከዚህኛው ቅርፊት ክትባት ይህ ሌላ ጥቅም አለው። በእርግጥ ሁሉ ጊዜ ቫይረሶች ክፉ ብቻ አይደሉም፣ ሌላ ክፍልም አላቸው። ይህ ከኤል1 እስከ ኤል2 አሁን ሴቶቻችን የሚከተቡት ክትባት የሚዘጋጀው ከዚህኛው ቅርፊት ክትባት የሚዘጋጅ ክፍል አለው ማለት ነው። እንግዲህ የቫይረስን አጠቃላይ የፓፒሎማ የሂዩማን ፓፒሎማ ቫይረስ የማህፀን በር ካንሰር አምጪው ቫይረስ እስካሁን ድረስ የገለጽኩላችሁ ሲሆን በምን መንገድ ይተላለፋል የሚለውን ስናይ ደግሞ በዋነኝነት ከ90 እስከ 95% የሚተላለፈው በግብረ ስጋ ግንኙነት አማካኝነት ነው ማለት ነው። ሌላው ሁለተኛው ከእናት ወደ ልጅ አልፎ የሚተላለፍ ሲሆን በአማካኝ እስከ 10% ድረስ ከእናት ወደ ልጅ በእርግዝና ጊዜ ይተላለፋል ማለት ነው። ሌላው ሶስተኛው መተላለፊያ መንገድ በንክኪ ሲሆን በስስ ቆዳዎች አካባቢና በሌሎችም ነገሮች የሚተላለፍ ሲሆን ይህ በጣም ዝቅተኛ እሱም እስከ 1% በታች የሚሆን የመተላለፊያ መንገድ በንክኪና በስስ ቆዳዎች አካባቢ በሚፈጠር ንክኪ የሚተላለፍ ነው ማለት ነው። ስለዚህ ሂዩማን ፓፒሎማ ቫይረስ የማህፀን በር ካንሰር አምጩ ቫይረስ በዋነኝነት የሚተላለፈው በግብረ ስጋ ግንኙነት አማካኝነት ነው ማለት ነው። አድማጮቼ፣ ተመልካቾቼ የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። በሚቀጥለው ቪዲዮ እና የዚህን ቀጣይ ክፍል እስከማቀርብላችሁ ድረስ በሰላም ያገናኘን። ጤና ይስጥልኝ። ሰላም። በሚቀጥለው ሳምንት የፓፒሎማ ቫይረስ ምርመራን በተመለከተ አቀርብላችኋለሁ። በቆሎ